አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አደራችሁ? እንደምናችሁ? እንደውም አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ የዛሬ የሩብ ብሎግ እንሰራለን። እዚህ ጋር ቁርሳችን በገንፎ ነው የጀመርነው። መጀመሪያ ዱቄታችንን አደረግን እንደዚህ አሸን። ይሄ ፈተር ይላል አይደለ? ዋናው ገንፎ መጀመሪያው ላይ ነው። ከዱቄቱ በደንብ ካማሰልን በኋላ ቆንጆ ገንፎ ይሆናል። የሁለተኛው ገንፎ ሁለተኛ የምናገነፈው ቀላል ነው። ከዛ እንደዚህ ውሃ አደረኩና ልጥድ ነው። ሹፉ ወጣ። የሰላም እንዴት ልዝግ እንዳለዩት በጣም ነው። እኔ ገንፎ እማሸው ሀቂቃ ነጭ ዱቄት ነው። በቆሎ ጨምሪ ያለችኝ እህት ያለኝ ኢንሻአላህ ጨምርበታለሁኝ። ለጊዜው ስለሌለኝ ነው። ለመልካምነትሽ አመሰግናለሁኝ። የሰላም ተገነፋ ይልሃል የኔ አባት። ሀቂቃ ግን በፊት ገንፎ ማገንፋት በጣም እንትን ይለኝ ነበረ። ትልቅ ስራ መስሎ ይታየኝ ነበር። ግን በጣም ቀላል ነው። ላፍ 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 ከላይ 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 ብቻ ነው የምናደርገው። ያን ያህል ፓወር አይለንም። በጣም እንትን አንልም። ዱቄቲቱ የምታዋት ትንሽ ስለሆነች በአንድ እጄ ነው ማሻት፣ በአንድ እጄ ካሜራ ይዤ ነው። የሰላም ገንፋችን ወጣች እንደምትዋት ቆንጆ። እሺ ውድ ቤተሰቦቼ ቁርሳችንን በላላን። አነሳሳሁኝ። ግቢያችን እንደዚህ አልጸዳም ገና። ቤታችን ሁሉም ነገር አልጸዳም። ቅድሚያ ከቤት ነው የምጀምረው። ቤቴም እንደምታዩት ተጸዳም። እዛ ጋር መጥረጊያ ቆሞ እየጠበቀኝ ነው። እና አንዳንድ ነገሮች አሉ። እነሱን ብድግ አድርገን ሰዓቱም እየሄደ ነው እናጽዳ። ውድ ቤተሰቦቼ ጽዳቴን ጨረስኩ። ቤቴንም አጠብኩ፣ ግቢዬንም መቃየንም ሁሉንም አልኩኝ። ከዛ ዛሬ ሮብ ነው አይደለ? ገበያ ልንሄድ ነው። እሺ ውድ ቤተሰቦቼ ግቢያችንን እንድሰታተርን እኔ ከገበያ መጥቶ ቤት ማጽዳት ሰው በጧት ይወጣል። ከዛ መጥቶ ስራ መስራት ምናልባት ምሳ ከሌለኝ ምሳ እንደው እንጂ እንደው ደስ አይለኝም። ስለዚህ አሁን ወደ ገበያ ብሬን ይሻለው። ዘንቢላችን እንቻት እዚህ ጋር እስኪ ምን ሸማምተን እንመጣለን። የገበያውስ ድባብ እንዴት ነው የሚለውን እናያለን። ምን ረክሷል፣ ምን አልረከሰም። አላህ ይጠብቅህ። ግቢ ነው ቤቴ። ጎረቤቴ ምቻለች፣ እዛም አሉ አልহামዱሊላህ። እዚች ጋር ደግሞ በባለፈ እንትን ሳነጥር ይሄ ቂቤ ከዛ እየተረፈኝ ነጭ ሽንኩርት ማርጌበት ዝንጅብል ማረኩበትና ቀይ ሽንኩርት ነበረችኝና ሳህን ነበር የገዛሁት። ከዛ እንደዚህ ትናንት እንትን አልኩት፣ ጭቅጭቅ አደረኩት። አድርቄ ቅመሙ ጋር ፈጭቼ አደርገዋለሁ ማለት ነው። ይድረቅ። በዚህ አንወጣም፣ የምንወጣው በዚህ ነው። እስኪ የገበያችን ድባብ እናያለን። እሺ ቤተሰብ ከገበያ መጣን። ዛሬ ቆንጅዬ ዶሮ ገዝቻለሁ። ይሄስ እዚህ ጋር እስኪ ገምቱ ስንት ይሆናል? የቤት ዶሮ ንጹህ ዶሮ ነው። ከዛ እዚህ ጋር ስለዛችንን ገዛ ሸቃቅለን መተናን። ዛሬ ገበያው ማሻአላ ደህና ነው። የዘመኑ ፌስታል ተነደለ። ሽንኩርቱም ደህና ነው። ካሮቱም ሁሉም ሰላም ነው። ቤታችን ከፍታለን። እሺ ቤተሰብ ሰዓቱ 6 ሰዓት ሆኗል። አሁን እኔ መስራት የምፈልገው ጎመን ገዝቻለሁ። ጎመን ይሄ ያበሻው ጎመን እሱን እንከትፋለን። ሹሮ ሰራለሁ ዳይ። እሺ ቤተሰቦቻችን ለሆድ ያሉት ይደርሳል ስላችሁ በምክንያት ነው። እዚህ ጋር ጎመናችን ነው ማሻአላህ ጠበስኳት። ይዋት ቆንጅዬ ጎመን ግማሿን የሰራኋት፣ ግማሿን ደግሞ ኢንሻአላህ ነገ ከነገ ወዲያ ትበላለች። ጨውማማ አድርጋለሁ። እንደዚህ ሆነ በቂ ነው እንዳይጠጡ። ቆንጆ ጎመን ተሰራ። እዚህ ጋር ደግሞ
ደግሞ የኢትዮጵያ ንጉስ ታያለሽ የኔና አይደቻት ጨዋም ተደርጋለች። እቺ ትንሽ ወፈር በትበል። እዚች ጋር ደግሞ ሰርቸሩን ሰላጣ ሰርቻለሁ። ወያት ቆንጅዬ ሰላጣ። ከዛ ሆኖ ነው ማሜ ቶሎ ሳይመጣ ሰላት ተሰግዷል። ቶሎ ብዬ ሻወር ልውሰድ። እሺ ውድ ቤተሰቦቻችን ምሳችን እንደዚህ ደረሰች። ጃፍናኔ ነች ለኔ ማድግ ያለች እና እያት አሁን መጥቶ ዛሬ ጀማዓ ባንድ ነው የሰገድነው። ማሻአላ እንጀራ ገዝቼ ነው፣ ግን ቆንጆ ነው፣ አይከፋም። እንደ ቤትም ባይሆን አቋርጦ ነበረ። ምን እየሰራሽ? ሱፍራውን ለምን አላነጠፍሽ? ሱፍራ ለምን አላነጠፍሽ? ማለት ነው ልጅ። አይ አንቺ ምንድን ነው እንብላ? ምንሽ ማለት ያንቺ አያቸው ወቼ ያንቺ ነች። እሺ ቤተሰብ ምሳችንን ቆንጆ ምሳ በላን አልሐምዱሊላህ። እዚህ ጋር ደግሞ ቆሎ አለች። ቆላችንን ቡና እንጠጣምኛ። ቆላችንን እንብላ እና ገበያው በጣም ቆንጆ ነው። እስኪ በኋላ ደግሞ አሳያችኋለሁ። ማሜ ልሽኝና እየሸማመትኩትን። እሺ ውድ ቤተሰቦቻችን የዛሬው ውሎዬ የገበያ ውሎዬ ላሳያችሁ። ምን ገዛች ለሚለው ሌላ ሎሚ 10 ፍሬ ሎሚ ገዝቻለሁ። አንዷ ፍሬ 10 ብር ነች። ቆንጆ ሎሚ ነው እንደምታዩት፣ ይሁት ትልቅም ነው። ከዛ ይሄ ስኳር ድንች፣ እቺ ቀይ ስር፣ ያቺ ካሮት፣ ጎመን፣ ሀበሻ ጎመን ግማሹን ሰርቸው ነው ለምሳ። እዚህ ጋር ደግሞ ቲማቲም፣ እኛ ቤት ቲማቲም እንበላለን ማሻአላ። እዚህ ጋር ደግሞ እንቁላልም ገበያ ነው ገዛሁት። እዚህ ጋር ደግሞ ሽንኩርት፣ ነጭ ሽንኩርት ገዝቻለሁ ማለት ነው። እንግዲህ የዛሬ አስቤዛዬ ይሄ ነው። ቀይ ሽንኩርት ማሻአላ ቆንጆ ሽንኩርት ነው የምታዩት፣ ድርቅ ያለ እዩት ማሻአላ። ስንት መሰላችሁ? ይሄ ኪሎ 115 ብር ነው የገዛሁት። ያንን ደግሞ ቲማቲም ከአንድ ሰው ነው የገዛሁትኝ። ያ ደግሞ 400 ብር ገዝቻለሁ። እንቁላል ሱብሃንአላህ እንቁላል በጣም ተወደደ። እዩት ግን ትልልቅ ነው፣ የሀበሻ ነው ትልልቅ ሆኖ። እሱን ደግሞ በ25 ብር ገዛሁ። ካሮት 50 ብር። ይሄ ደግሞ ምንድነው? ቀይ ስር 50 ብር፣ ስኳር ድንች 100 ብር፣ ጎመን ደግሞ 50 ብር ነው የገዛሁት። 50 ብር ነው ግን ግማሹን ሰርቼለታለሁኝ። እና የዛሬ ውሎዬ የገበያ ውሎዬ አልሐምዱሊላህ፣ ገበያውም ደህና ነው አልሐምዱሊላህ። ሽንኩርት አሁን ለምሳሌ 160፣ 170፣ 150 ገብቶ ነበረ። አላህ ምን ይሰማል? አልሐምዱሊላህ። ሹፉ በ150 እንኳን ቢሆን 35 ብር ቅናሽ ማለት ነው ከ1 ኪሎ። ከ2 ከ3 ሲሆን ደግሞ አልሐምዱሊላህ ማመስገን ነው። እንዲሁም ቀይ ስራ ራሱ 100 ነበር እንትን የሚለው። ካሮት ራሱ ይሄ 100 ብር ነበር በፊት። ስኳር ድንች ራሱ ይሄ 3 ፍሬ 100 ነበረ። ጎመን ወላሂ እቺ ብቻ እቺ 50 ብር እንኳን ይሸጡልንም ነበር ከጎመን ከቅጠል። ግን አሁን አልሐምዱሊላህ ቢወደድ ራሱ ገበያውን ራሳችንን የምንገለው ለምን? አልሐምዱሊላህ ስለማናመሰግነው። ስናመሰግነው አላህ አመስጋይ ባሮቹን ይወዳልና ረህማ ይሰጠናል። ስናማረረው ደጋግ ሰዎች ስላሉ ደግሞ አላህ በዛ ይከሰናል። እና የዛሬ ገበያ ይሄን ይመስል ነበረ። ሹፉ ቤት ሰርቼ ገበያ ሄጄ ደርሼ መጥቼ ሰርቼ በርግጥ ጎመንና ሽሮ ናት በሶብ ነው የተሰራቸው። እና ውሏችን ይሄን ይመስላል። ልጄን አስተኛሁኝ። አስሩም እየደረሰ ነው። አዘን ሳይል ይቀራል እና እኔም ወደ ሰላቴ ይሄን ይመስላል የዛሬው ውሎዬ። አልሐምዱሊላህ ሽኩር። ኑሮም ደህና እየተስተካከለ ነው። ከቀን ቀን ከሳምንት ሳምንት ሰው ልጅ እንትን ብቻ ነው የተወደደው። አሁን እንቁላል አንድ ፍሬ እንቁላል 25 ብር ማለት ነው። ስለዚህ ዶሮዬንም ገዛው። ዶሮ ማሻአላ ቀንሷል፣ ደህና ነው። አሁን ይሄን ዶሮ 2005፣ 2003፣ 2004 ነበር። አሁን 8 ገዛው። አልሐምዱሊላህ። አላህን ካላመሰገኑት ካማረር ነው እዛው ላይ ነው ማለት ነው። አዎ ተሰገደ ሰላት።
እና ወዳችኋለሁ። ላይክ ሰብስክራይብ አድርጉ። እና አንድ ነገር የማስተላልፈው ውድ እህቶቼ ምን አለ መሰላችሁ፣ እንትን አትበሉት፣ አትጨናነቁ። ስደት ያላችሁ ኢትዮጵያ እንዴት እንኖረዋለን ምናምን ብዙ 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 ነገር አትማረሩ። ሱብሃንአላህ ርዝቁን አላህ ያመጣዋል። እንደ ማንኛውም ሰው እንኖራለን፣ እንደ ኑሯችን እንደ ቤታችን አይደለም እንዴ? ስለዚህ አሁን ኑሮው እንዲሁ ያለ አለ። ሽንኩርት ደረጃ 2 እስከ 3 አለ። ቀነስ 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 የሚያለ ካሮት ባይበለስ። ስለዚህ ኑሮን ቀለል ስናደርገው እንይዘዋለን። ኑሮን ግን እንጭብጥ ካደረግነው በጣም ከባድ ነው እና ይሄን ይመስላል የሀገራችሁ ኑሮ። ትለምዱታላችሁ። ኑ ቶሎ አትፍሩ ውድ እህቶቼ። ሰው ቤት ላይ እስከ መቼ ድረስ እስከ መቼ? በተለይ ደግሞ አንዳንድ እህቶች ኮመንት ላይ ያለና ባሌ አለመስማማት፣ እሱ ዝፍ ሆኖ አንቺ እዛ ሆነሽ አለመስማማት ነገሮች አሉ። እነሱን ደግሞ ፍቅርም ሊሆን ይችላል ታግሳችሁ ለሀገራችሁ አላህ ያብቃችሁ። ለምን ችግር ካለ ደግሞ ችግራችሁን ፍትት። ሌላ መንገድ ላይ ከገቡ ደግሞ የአሁን ወንዶች የአሁን ባሎች ኑ አይሉም ያላችሁኝም ልጆች አላችሁ። እማይሉ ሊኖሩ ይችላሉ እንደፈለጉ ብር እንዲላክላቸው። እነዛን ደግሞ በጊዜ ቅንጥስ ማለት በቃ ለህይወታችሁ የሆነ ቋሚ ነገር። ቤት እኮ ካለ ተሸካሚ አይቆምም። ቤት ራሱ ትልቅ እንጨቶች አድርገን ነው ቤት የሚቆመው። ቋሚ ነገር፣ ዋና ገበድ ያለ ነገር በህይወታችሁ ላይ ገበድ ያለ እርምጃ ውሰዱ። ለምን ፍቅርም በሉት ምንም በሉት ፍቅር ከመተሳሰብ ጋር ሲሆን፣ ፍቅር ደግሞ በቃ እንዴት ላስረዳችሁ፣ ፍቅር እሱም ሲያስብልሽ አንቺም ስታስብልሽ። ፍቅር ብቻውን ህይወት አይሆንም፣ ትዳር አይሆንም። ለሰው ልጅ አይመስላችሁም? ይሄን ስንል ምናልባት ትዳር የያዘ ሰው እንዴት ፍቅር ከሌለ ትዳር ሊኖራል ብላችሁ ስለምጠይቁ፣ ከፍቅርም በላይ የሰው ልጅ ፍቅሩን ሊያረዝመው ወይንም ደግሞ ህይወቱን አብሮ የመኖር ረጅም አመት ወይም ረጅም መንገዶች የሚያስሄደው መከባበር ሲኖር አይደለም እንዴ? ስለዚህ መጀመሪያ እርምጃ ውሰዱ። እንደዚህ አይነት ሀሳቦች እርምጃ ውሰዱ። ይሄን ነው አልላችሁም ማለት የኔ ሀሳብና የእናንተ ሀሳብ ይለያያል። አይሜም የሆነ ነገር ይገባችኋል። ስለዚህ ውድ እህቶቼ እርምጃ ውሰዱ ነው የምላችሁ። እወዳችኋለሁ። አላህ ይጠብቃችሁ። አላህ ሀጃችሁን ይሙላላችሁ። ዱአ እንደራረግ። ክፉ አንከፋፋ። ክፋት ለማንም አይጠቅም። እወዳችኋለሁ። ባይ